ሰላም እንዴት ናችሁ? የተወደዳችሁ ቅዱሳን በተለያዩ ቦታ ሆናችሁ ይህንን ድምፅ የምትሰሙ የእግዚአብሔር ጸጋና ሰላም ከሁላችሁ ጋር ይሁን እያልኩኝ ዛሬ ደግሞ በአዲስ ርዕስ መጥቻለሁ። ዛሬ ከሰሞኑን እግዚአብሔር በልቤ ላይ እያከበደ ያለው ድምፅ አለ እና እሱን ድምፅ ለማስተላለፍ ነው የመጣሁት። እንግዲህ ይህንን ትምህርት ደግሞ የምንጀምር ሁላችንም ባለማቋረጥ በቀጣይነት ከኔ ጋር አብራችሁ በመሆን በቂ የሆነ ሀሳብና ትምህርት እንድትወስዱ እላለሁ። እጅግ በጣም ጠቃሚ እጅግ በጣም ወሳኝ ነው። ኃጢአት ምንድነው በሚል አብረን አዲስ ትምህርት የምንጀምር ነው የሚሆነው። ስለዚህ ሁላችሁም ትምህርቱን በተከታታይ የሚለቃቸውን ትምህርቶች ሙሉ ሀሳብ ለማግኘት ሰብስክራይብ እያደረጋችሁ እንድትከታተሉ እላለሁ። አሁን ወደ ትምህርቱ እንሄዳለን። እንከታተል። እንግዲህ እዚህ ጋር እንደምታዩት ኃጢአት ምንድነው ይላል። እንግዲህ ርዕሱ እዚህ ጋር የምታዩት ርዕስ ምንድነው የሚያመለክተው? እዚህ ጋር ወክ ዊዝ ጋድ የሚል አለ። እግዚአብሔርና የሰው ልጅ ቀጥታ የሆነ ግንኙነት ሲያደርጉ ያለውን ህብረት ነው የሚያሳየው እና አዳምና እግዚአብሔር ያለምንም ጣልቃ ገብነት ቀጥታ ይገናኙ ነበረ። ቀጥታ ህብረት ነበራቸው እና ይሄ ሰው ከመውደቁ በፊት ያለው እግዚአብሔርና ሰው ያለው ግንኙነት ነው። እንግዲህ በመካከላቸው ካህን የለም፣ በመካከላቸው ንጉሥ የለም፣ በመካከላቸው ነቢይ የለም፣ በመካከላቸው ማንም የለም። እግዚአብሔርና የሰው ልጅ ቀጥታ ይገናኝ ነበር። ከዛ በመቀጠል ምንድነው የመጣው? በእግዚአብሔርና በሰው መካከል ኃጢአት ሲን ገባ ማለት ነው። ኃጢአት ገባ እና ሁለቱንም እንደለያየ እንመለከታለን። እና አዳም ከኤደን ገነት የተባረረበት እንደገና የሰው መንፈስ ከእግዚአብሔር የተለየበት ሙት የሆነበት ነው የሚያሳየው ይሄኛው። በመቀጠል ምንድነው የሚለው? እንግዲህ እዚህ ጋር ሲን ሰፓሬት አስ ፍሮም ጋድ ይላል። ተለያየ፣ ኃጢአት ገባ፣ ሰው ተለያየ። ከተለያየ በኋላ በዛው አልቀረም። መልሶ ያንን ኃጢአት የለያየውን ቀዳዳ የሚደፍን የኃጢአትን ዋጋ በመስቀል ላይ በመሞት እኛን መልሶ ከእግዚአብሔር ጋር የሚያገናኝ ፍጹም አምላክ ፍጹም ሰው ሆኖ ጂሰስ ወይንም ኢየሱስ መጣ ማለት ነው እና is the only way to walk again with God ይላል እና ብቸኛው ከእግዚአብሔር ጋር የኃጢአትን ዋጋ በመክፈል ሊያገናኝ የሚችለው ኢየሱስ ብቻ መሆኑን የሚያሳይ ነው ማለት ነው። በጣም ጥሩ። እንግዲህ ከዚህ ስዕል ከዚህ ኢሜጅ የሆነ ነገር እንደተማርን ተስፋ አደርጋለሁ። አሁን ወደ ትምህርቱ ስንሄድ ስለ ኃጢአት መጽሐፍ ቅዱስ ምንድነው የሚለው እና ኃጢአት ነው የሚልባቸውን የመጽሐፍ ቅዱስ ክፍሎች እዚህ ጋር አስቀምጫለሁ። ምንድነው የሚለው? አንደኛ ዮሐንስ ምዕራፍ 3 ቁጥር 4 ላይ ኃጢአትን የሚያደርግ ሁሉ አመፅን ደግሞ ያደርጋል እና ኃጢአትም አመፅ ነው ይላል። ኃጢአትም አመፅ ነው ይላል እና ኃጢአት አመፅ እንደሆነ ይነግራል። ምንድነው አመፅ? እንግዲህ በእግዚአብሔር ስርዓት ላይ፣ በእግዚአብሔር ቃል ላይ፣ በእግዚአብሔር ፈቃድ ላይ ማመፅ አለመቀበል ነው ማለት ነው ኃጢአት በዮሐንስ አነጋገር ማለት ነው። ሌላው እንግዲህ በጎ ለማድረግ አውቆ ለማይሰራ ኃጢአት ነው ይላል። ያቀዋል፣ በጎ እንዲያደርግ ያቀዋል፣ ግን ያንን በጎን ነገር ለማያደርግ ኃጢአት ነው ይላል። እንግዲህ መስራት ምንድነው? በጎ የማድረግ መሻትስ ምንድነው? እሱን በኋላ ላይ አብረን የምናየው ነው እና ኃጢአትን ካላወቅን ወገኖች፣ ኃጢአትን ካላወቅን የኢየሱስ ሞት አይገባንም። ስለ ኃጢአትን ካላወቅን ሞት ራሱ ምን እንደሆነ አይገባንም።
ኃጢአትን ካላወቅን የእግዚአብሔር ምሕረት አይገባንም እና ኃጢአትን በደንብ ልናቅ ይገባል። እና በጎ ለማድረግ አውቆ ለማይሰራ ኃጢአት ነው ይላል ያዕቆብ ምዕራፍ 4 ቁጥር 17 ላይ ያዕቆብ እያወቀ ማያደርግ ኃጢአት ነው ብሎ ይለናል። ያዕቆብ ደግሞ ለምንድን ነው እሱን በኋላ ሰፋ አድርገን የምናየው ይሆናል። ሌላው ሮሜ ምዕራፍ 14 ቁጥር 23 ላይ ጳውሎስ ስለ ምግብ ለጣዖት ስለተሰዉ ምግብ እየተናገረ ምንድን ያለው የሚጠራጠረውም ግን ቢበላ በእምነት ስላልበላ ተኮንኗል ይልና በእምነትም ያልሆነ ሁሉ ኃጢአት ነው ይላል። እንግዲህ ከላይ ኃጢአት ነው እያለ የሚልባቸውን ክፍሎች ነው ያየን ያለ እና በእምነትም ያልሆነ ሁሉ ኃጢአት ነው፣ ከእምነት ያልሆነው ኃጢአት ነው ይላል። እና እንግዲህ እምነት ከኃጢአት ጋራ ምን ያክል ግንኙነት እንዳለው እናያለን። ስለዚህ ኃጢአት ጋራ ስራ ብቻ ሳይሆን እምነትም ይገናኛል ማለት ነው። ሌላው እንግዲህ ኢሳይያስ 53 ቁጥር 6 ላይ ከእግዚአብሔር መንገድ ይልቅ የራስን መንገድ መጓዝ እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛም እያንዳንዱ ወደ ገዛ መንገዱ አዘነበለ፣ የእግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ስለዚህ ኃጢአት ሌላው ምንድን ነው? የራስን መንገድ ከእግዚአብሔር መንገድ ይልቅ የራስን መንገድ መሄድ፣ የራስን መንገድ መፍጠር፣ የራስን መንገድ ማዘጋጀት ነው ኃጢአት። ሰው እንግዲህ ጥቂት መጽሐፍ ቅዱስ የሚላቸውን ለማሳየት ነው። አሁን እስቲ ወደ ኃጢአት ትርጉሞች እንሂድ። የኃጢአት ጅማሬ የቱ ጋ ነው? እሱን አይተን ወደ ኃጢአት ትርጉም እንመጣለን። ኃጢአት የት ነው የተጀመረው? ኃጢአት በምድር ላይ አይደለም የተጀመረው። የመጀመሪያው ኃጢአት የተጀመረው በሰማይ በመላእክት ጉባኤ በመላእክት መካከል ነው የተጀመረው። ይህንን ደግሞ የሚነግረን በሕዝቅኤል ምዕራፍ 28 ቁጥር 14 ላይ እስከ 18 ያለው ክፍል ላይ ነው የሚነግረን። ምንድን ነው የሚለው? አንተ ልትጋርድ የተቀባ ክሩብ ነበር፣ በተቀደሰው በእግዚአብሔር ተራራ ላይ አኖርሁ፣ በእሳት ድንጋዮች መካከል ተመላለስ፣ ከተፈጠርህበት ቀን ጀምረ በደል እስኪገኝብህ ድረስ በመንገድህ ፍጹም ነበረ፣ በንግድህ ብዛት ግፍ በውስጥህ ተሞላ፣ ኃጢአትንም ሰራ ይላል። ኃጢአትንም ሰራ። ለመጀመሪያ ጊዜ ኃጢአት የተሰራው በሰማይ በመላእክት ጉባኤ በሉሲፈር ልብ ውስጥ ነው። የንጋት ኮከብ በተባለው ልብ ውስጥ ነው ኃጢአት የተፈጠረው። የመጀመሪያው ኃጢአት የተሰራው እዛ ጋር ሰው ምንድነው? በንግድ ብዛት ግፍ በውስጥ ተሞላ፣ በውስጥ ነው ተሞላ። ከዛ ኃጢአትንም ሰራ ይላል። ኃጢአትንም ሰራ። ከዛ ስለዚህ እንደ እርኩስ አያችሁ፣ እርኩሰት የመጣው ከዛ በኋላ። ከዛ በፊት እግዚአብሔር የፈጠረው ነገር ሁሉ ንጹህ ነበር፣ እርኩስ ነገር አልነበረም። ስለዚህ እንደ እርኩስ ነገር ከእግዚአብሔር ተራራ ጣልሁ፣ የምትጋርድ ክሩብ ሆይ ከእሳት ድንጋዮች መካከል አጠፋሁ። ከዛ በውበት ምክንያት ልብ ኮርቷል። ለምንድነው ኃጢአትን በውስጡ ያሰበው? እንግዲህ በጣም ጥበብ የተሰጠው መልአክ ነበረ። ከሱ በታች ብዙ መላእክቶች አሉ። ሊጋርድ የቆመ ኪሩብ ነው። ግን ምን አለ እንግዲህ በልቡ ልዑልን ለመመሰል ከእግዚአብሔር ዙፋን በላይ ያደርጋለሁ ብሎ በልቡ አሰበ ይላል። አሁን ቀጥለን ስናይ ይኸው እንግዲህ እዚህ ጋር ከክብር የተነሳ ጥበብን አረከሰ። እያሰበ ሄዶ ጥበብ ነበረው፣ እያሰበ እየተመራመረ ሄዶ ማይታሰበው ነው አሰበ ማለት ነው። እና በምድር ጣልሁ፣ ያዩትም ዘንድ በነገስታት ፊት ሰጠው። በበደልህ ብዛት በንግድህም ኃጢአት መቅደስህን አረከሰ። መቅደሱ ረከሰ። ስለዚህ እሳትን ከውስጥ አውጥቻለሁ። ስለዚህ ሲኖር እሳት ነበር ማለት ነው በውስጡ ማለት ነው። ይሄ ጽድቅ በራሱ እንደ እሳት ነው። ኃጢአትን የሚበላ ነው፣ ክፋትን የሚበላ ነው። ግን ያ ክፋትን የሚበላው መልካም እሳት፣ መልካሙ እሳት ለፍርድ ለቀና የሚሄደው እሳት ልክ አመፅ ሲያደርግ መልሶ ራሱን በላው ማለት ነው። ከውስጤ አውጥቻለሁና
እርሷም በልታሃለች ይላል። እርሷም በልታሃለች፣ በሚያዩም ሁሉ ፊት በምድር ላይ አመድ አድርጌሃለሁ። ስለዚህ ዛሬ ሰይጣን አመድ ተብሎ የተጣረ ፍጡር ነው ማለት ነው። መጀመሪያ ክሩብ ነበረ። በኋላ ላይ ግን ኃጢአት በውስጡ ሲገኝ አመድ ሲሰራ ምን ሆነ ማለት ነው? በውስጡ ያለው እሳት ራሱ በላው ማለት ነው። ስለዚህ አመድ ነው ተብሎ ተወረወረ። እንግዲህ ይሄኛውን አይነት አወዳደቅ በኢሳይያስ ምዕራፍ 14 ላይ እናገኛለን። እና ልዑልን እመሰላለሁ፣ ዙፋንን ከእግዚአብሔር በላይ አደርጋለሁ እንዳለ በዛም ስፍራ ይናገራል። በአጠቃላይ አሁን ኃጢአት የሚለውን ቃል ደግሞ እያየን እንሂድ። እንግዲህ ኃጢአት የሚለውን ቃል በምናይበት ጊዜ አንዳንድ ሰዎች ኃጢአት የቤተሰባቸውን ወይም የህብረተሰባቸውን ሰላም የማናጋት ሁኔታ መስራት ይመስላቸዋል። ማለት ይሄ እሱ እኮ በጣም ክፉ ልጅ ነው ምናምን ሲባል ኃጢአት የሚመስላቸው በቃ ሰፈርን የሚያናውጥ ልጅ ነው ኃጢአተኛ የሚመስላቸው አይደለም። እሱም ኃጢአት ሊሆን ይችላል፣ አመፅ ሊሆን ይችላል። ግን እሱም ብቻ አይደለም። ይህ አድራጎታቸው በአካባቢያቸው ያሉትን ሰዎች የሚያስቸግር እስካልሆነ ድረስ ይህን ያህል ጉዳት የለበትም ብለው ያምናሉ። ማለት እንደዚህ አይነቱ ሰዎች ሰፈር ላይ ጸባይተኛ የሚመስለው ልጅ ኃጢአተኛ አይመስላቸውም። ሌሎች ደግሞ ስለ ኃጢአት ምንነት ሲያስረዱ ሌሎች ሰዎች መጥፎ ነው ብለው የሚያስቡትን ሁሉ ማድረግና በዚህ ተግባር ወንጀለኛ ሆኖ መያዝ ኃጢአት ነው ባይ ናቸው። ምንም ነገር ያደርጉ ተግባራቸው በሌሎች ሰዎች ተደርሶበት እስካልተያዘ ኃጢአት እንደሰሩ አያምኑ። ምን ማለት ነው? አንድ ሰው ዝሙት ሰርቶ በዝሙቱ ካልተያዘ ኃጢአት ተደርገው አያምኑ። ዋሽቶ በውሸቱ ካልተያዘ ኃጢአት ተደርገው አያምኑ። ግን ውሸቱ በራሱ ኃጢአት ነው። ዝሙቱ በራሱ ኃጢአት ነው። ለሌሎች የታየው ነው ብለው ያስባሉ እና የተገለጠውን ብቻ ነው የሚያዩት ማለት ነው። ሌሎች ደግሞ ኃጢአት ማለት የእግዚአብሔርን ሕግ የሚጥስ ተግባር መፈጸም ነው ሲሉ ያስባሉ። እንደነርሱ እምነትም በውጫዊ ሁኔታዎች የእግዚአብሔርን ሕግ የሚታዘዙ እስከ መሰላቸው ድረስ ኃጢአት ሰርተናል ብለው አያስቡም። በቃ በውጫዊ ተግባር በቃ ጥሩ ነገሮችን እያደረጉ ነው ምናምን፣ ይህን ሲያደርጉ ኃጢአተኛ ናቸው ብሎ አያስቡም። በቃ እነሱ ጻድቃን ናቸው ብሎ አልባሳት ቀይረው ነጫጭ ለብሰው እና በቃ ኃጢአተኛ አይመስላቸው። ይሄን ሲያደርጉ በቃ ኃጢአተኛ አይመስላቸው። ይሄም ግን አይደለም ትክክለኛ የኃጢአት ትርጉም ይሄ አይደለም። በተለያዩ ሃይማኖት ውስጥ ሆናችሁ ይህንን ድምፅ የምትሰሙ ወገኖቼ ስለ ኃጢአት ትርጉም ካልገባን የእግዚአብሔር ምሕረት አይገባን። የኃጢአት ትርጉም በደንብ ሊገባን ይገባል። እሺ እንደዚያ ከሆነ ሰዎች እንደዚህ እያሉ ሰዎች እንደዚህ አይነት ሀሳቦችን ይላሉ ሲሉም እንሰማቸዋለን። ታዲያ ትክክለኛ የኃጢአት ትርጉም ግን ምንድን ነው? መጽሐፍ ቅዱስ የሚለው የኃጢአት ትርጉም ግን ምንድን ነው? አንድ የተወሰኑ ፖይንቶችን አነሳለሁ በዚህ ዙሪያ። የመጀመሪያው ኃጢአት እግዚአብሔር ወደሚፈልገው ደረጃ መድረስ አለመቻል ወይም ኢላማን መሳት የሚል ትርጉም ነው ያለው። ኢላማን መሳት በዕብራይስጡ ኃጢአት ለሚለው ቃል ሀቻታ የሚል ቃል ነው ያለው። የዕብራይስጡ እንግዲህ የዕብራይስጥ የእስራኤል የይሁዳ የአይሁድ ቋንቋ ነው ዕብራይስጥ። እና የአይሁዳውያን ምን ይሉታል? ሀቻታ ይሉታል። እንግዲህ እግዚአብሔር የጠራው ከአብርሃም ጀምሮ ሂብሩ ማለት መሻገር ማለት ነው። አብርሃም ሲጠራ እንግዲህ በጤግሮስና በኤፍራጥስ ወንዝ መካከል የኖረ በሜሶፖታሚያ ሲኖር የነበረ ሰው ነው። እና እግዚአብሔር ናውጣ ብሎ ሲጠራው አንዱን ወንዝ ሲሻገር ሂብራዊ ተባለ። ምክንያቱም ሂብሩ ማለት መሻገር ማለት ስለሆነ። እና የዕብራይስጥ ቋንቋ ምንድን ነው? የዕብራውያን ቋንቋ ምንድን ነው? የዕብራይስጥ ነው። በዕብራይስጥ አቻታ ይባላል። አቻታ ማለት ኢላማን መሳት፣ ሚስ ዘ ማርክ ማለት ነው። ማርኩን መሳት ማለት ነው። የግሪኩ ደግሞ ምንድን ነው የሚለው? ሃማርቲያ የሚል ነው።
እንግዲህ ግሪክ ደግሞ ሙሉ አዲስ ኪዳን የተጻፈው በግሪክ ነው እና ያኔ ያው ግሪክ በጣም በሄሌናይዜሽን ስርዓት የራሳቸውን ቋንቋ በብዙ ኔሽን መካከል ያስተምሩና በጣም ያጋቡ የነበሩ ህዝቦች ናቸው እና በእውቀት በጣም የሄዱ አይነት በፍልስፍናው የሄዱ አይነት ህዝቦች ናቸው እና ስለዚህ አዲስ ኪዳን ላይ እንግዲህ እነ ማቴዎስ እነ ማርቆስ ጽፉ እንግዲህ በግሪክ ነው የተጻፈው። ሰው በግሪኩ ደግሞ ምንድነው ሐማርቲያ ነው የሚባለው። ኃጢአት ሐማርቲያ ይባላል። የዚህም ትርጉም ተመሳሳይ ኢላማን መሳት የሚል ትርጉም ነው ያለው። ይህንን ቃል ኢላማን መሳት የሚለውን ቃል ሐማርቲያ እና ዕብራይስጥ ደግሞ አቻታ የሚለውን ቃል የምናገኘው በምሳሌ ምዕራፍ 20 ቁጥር 16 እና በመሳፍንት መሳፍንት ምዕራፍ 20 ቁጥር 16 እና ምሳሌ ምዕራፍ 19 ቁጥር 2 ላይ ምንድነው የሚለው? መሳፍንቱ ምንድነው የሚለው? ከቢንያም ነገድ የሆኑ 700 ሰዎች በወንጭፍ ድንጋይ ሲወረውሩ ሌላው ቀርቶ ይላል ጠጉር የማይስቱ ነበሩ ይላል። አስባችኋል እንግዲህ የጸጉርን ቅጥነት ጸጉር አይስቱም ብሎ ይሄ በመጽሐት ንግግር ማለት ነው። ያው የኢላማቸውን በጣም ስማርት መሆን ኢላማቸውን ለማሳየት ነው። እንግዲህ ምን ያክል ኢላማ ላይ በጣም ጎበዞች እንደሆኑ ለማሳየት ጠጉር የማይስቱ ነበሩ ይላል። መጽሐፍ ቅዱስ ላይ ነው ያለ። ጠጉር አይስቱም ይላል። ይሄ ምንድነው የሚያሳየው? አይስቱም ማለት የሚለው ምንድነው? ሀቻታ ኢላማ ነው የሚያሳየው። ሌላው ምሳሌ ምዕራፍ 19 ቁጥር 2 ላይ ደግሞ ጥድፊያም ይላል መንገድን ያስታል ይላል። በጣም የሚቸኩል ሰው ወደ ግራ የሚሄደውን ወደ ቀኝ ስቶ ሊሄድ ይችላል ማለት ነው። ምክንያቱም በትክክል እያየ አይደለም፣ ቸኩሎ ነው ያለው። በቃ ሚስ ሊያደርግ ይችላል ማለት ነው። ችኩል የሆነ ሰው እና መንገድን ያስታል። ልክ እንደዚሁ ታዲያ ይሄን ቃል ለምንድን ነው ከኃጢአት ጋር ያገናኝ? ኃጢአት ማለት እግዚአብሔር ያስቀመጠውን መንገድ ስቶ በሌላ መንገድ መሄድ ነው ማለት ነው። ኃጢአት ማለት ያ ማለት እየሄድን ያለነው መንገድ መልካም ሊመስለንም ይችላል፣ ሃይማኖታዊ ሊሆን ይችላል፣ በእኛ አስተሳሰብ በቃ ምቾት ያለው ግቡ መልካም የሆነ መንገድ ሊሆን ይችላል። ግን እግዚአብሔር ያስቀመጠው መንገድ ካልሆነ ግን ምንድነው የምንለው? ኃጢአት ነው የምንለው። ሚሲንግ ዘ ማርክ ነው የምንለው። ሚሲንግ ዘ ማርክ ኢላማውን ስተናል ማለት ነው። እና ኢየሱስ ምንድን ያለው? እኔ አለ እውነት ሕይወት መንገድ ነኝ አለ። መንገድ ነኝ። ያን መንገድ ከሳትን እንግዲህ የኢየሱስን መንገድነት ከሳትን እግዚአብሔር የሰጠው መንገድ ስለሆነ ሌላ መንገድ እግዚአብሔር ጋር ያደርሰናል ብንል ሚሲንግ ዘ ማርክ ማርኩን ሚስ አድርገናል። ስለዚህ ምን ሊሆን ነው ማለት ነው? ኃጢአት ነው ማለት ነው። ኢየሱስን መሳት ኢየሱስን መንገድ እንደሆነ አለማወቅ። ለዚህ ነው ኢየሱስ ምን አለ? በእኔ በኩል ካልሆነ ከእኔ በቀር ወደ አብ የሚመጣ የለም ብሎ ስለናያል። ስለዚህ ኃጢአት አንዱ ትርጉም ሀቻታ ሚል ሲሆን ሚሲንግ ዘ ማርክ እና ኢላማውን መሳት፣ እግዚአብሔር ያስቀመጠውን ኢላማ መሳት ነው። ስለዚህ ኃጢአት አንድ ሰው ትክክል ያልሆነውን መንገድ በመምረጡ ምክንያት ትክክለኛውን መንገድ ሳተ ማለት ነው። አንዳንድ ጊዜ የእግዚአብሔር ትእዛዝ ለእኛ ምን እንደሆነ እያወቅን ዳሩ ግን በራሳችን ምርጫ ትእዛዙን እናፈርሳለን። ይህ ኃጢአት ነው። በሌላ ሁኔታ ደግሞ የእግዚአብሔርን ትእዛዝ አናውቅ ይሆናል። እንግዲህ ይሄንን መንገድ ሳናቅም አውቀንም ከሰማን በኋላም ሳንሰማም እግዚአብሔር የሰጠውን መንገድ ግን ስተን ወደ ሌላ መንገድ ምንሄድ ከሆነ ምን ይሆናል ማለት ነው? ኃጢአት ይሆናል ማለት ነው። እና ኃጢአት ማለት አጠቃላይ እዚህ ጋር እንደምታዩት ኃጢአት ማለት የእግዚአብሔርን ደረጃ ልንደርስበት በምናደርገው ጥረትም ሆነ ፈልገን እናውቀን ኢላማውን ስንስት ምንድን ነው የምንለው? ኃጢአት እንላለን። ስለዚህ ይሄ አንዱ ዋነኛው ትርጉም ነው። ሌላው እንግዲህ መጽሐፍ ቅዱስ ላይ የምናየው ነው እያየን ያለ ነው። ሌላው
እንግዲህ በዮሐንስ 14:6 ላይ ያለውንም አትርሱ። በዮሐንስ 14:6 ሄዳችሁ አንብቡ። ኢየሱስ እኔ እውነት ሕይወት መንገድ ነኝ ብሏል። ያንን መንገድ ሚስ ካደረግን ሌላ መንገድ እንደሌለ ያሳያል። ሁለተኛው ኃጢአት የእግዚአብሔርን ሕግ መጠበቅ አለመቻል። እንግዲህ አሁን በእምነት የሚዳነውን ሕግ እያልክ ነው ወይ ትሉኝ ይሆናል። አሁን እኔ ስለ ሕግ ለማውራት አይደለም፣ በኋላ ስለ ሕግ አነሳለሁ። አሁን ላይ ግን ምንድነው ኃጢአት ምንድነው? እግዚአብሔር ያስቀመጠው ቃል አለ። ያንን ቃል መጠበቅ አለመቻል ምንድነው? ኃጢአት ነው። ኃጢአት ነው። መሰረታዊ የሆነ የኃጢአት ምንነት ትርጉም የሚገኘው በአንደኛ ዮሐንስ 3:4 ላይ ከላይ ቅድም ያነበብነው። በዚህ ጥቅስ ላይ ምንድነው የሚለው? ኃጢአትም ምንድነው የሚለው? አመፅ መሆኑ ተገልጿል። እንዲህ ማለት ኃጢአት የእግዚአብሔርን ሕግ መጠበቅ አለመቻል። የእግዚአብሔር ሕግ ሲባል ደግሞ 10ቱ ትእዛዛት ብቻ ማለትም አይደለም። የእግዚአብሔር ሕግ ማለት የእግዚአብሔር ክቡርና ቅዱስ ምግባር ማለት ነው። ማንኛውም እግዚአብሔር የሚፈልገው ቅዱስ ምግባሮች ሊሆኑ ይችላሉ። ሰዎች ሁሉ ብሉይም ይሁን አዲስ ኪዳን ቢኖራቸውም ባይኖራቸውም ስለ እግዚአብሔር የሞራል ሕግ በልባቸውና በአእምሯቸው የሚያውቁት ነገር አላቸው። አሁን እንደ ሮሜ መጽሐፍ ነው ይህንን እያልኩ ያለው። ኋላ ላይ እንግዲህ ዋናው ኃጢአት ከላይ ምን ብለናል? ሚሲንግ ዘ ማርክ ነው። ኢየሱስን ሚስ ማድረግ ኃጢአት ነው ማለት። ስለዚህ ይቅር የማይባል ኃጢአት ነው። እንደውም ኢየሱስን ሚስ ማድረግ፣ ኢየሱስን አለማመን ይቅር የማይባል ኃጢአት ነው። መንፈስ ቅዱስን መሳደብ ማለት መንፈስ ቅዱስ ስለ ኃጢአት የሚናገረውን ምስክርነት ኢየሱስን ተቀበል አንተ ኃጢአተኛ ነህ ብሎ የሚመሰክረውን ምስክርነት አለመቀበል ትልቁ ኃጢአት፣ ይቅር የማይባል ኃጢአት እሱ ነው። እዚህ ጋር ደግሞ እንግዲህ ሕግ ያላቸውና ሕግ የሌላቸው፣ አሁን ምንም ወንጌል ሳይሰማ የሚሞት ሰው አለና ያ ሰው እንዴት ነው የሚፈረደው ለሚለው ጳውሎስ አንዳንድ ነገሮችን አንስቷል። ሮሜ ምዕራፍ 2 ላይ ማለት ነው። እና ምንድነው ሰዎች እዚህ ጋር ሮሜ ምዕራፍ 2:12 ላይ አይሁድ ከሕግ በታች ያሉ ይላቸዋል። ምክንያቱም እግዚአብሔር የብሉይ ኪዳንን ሕግ ለአይሁድ ሰጥቷቸዋልና። የእግዚአብሔር የሞራል ሕግ ስጥሱ ሕሊናቸው ይወቅሳቸዋል። ደግሞም የእግዚአብሔርን የሞራል ሕግ በሚጠብቁበት ጊዜ ደስ እንዲሰኙ ያደርጋል። መጽሐፍ ቅዱስ ያላቸው የተጻፈ ሕግ አላቸው። መጽሐፍ ቅዱስ የሌላቸው ደግሞ ያልተጻፈ የእግዚአብሔር ሕግ በልባቸው በአእምሯቸው ውስጥ አለ። ሰዎች ይህንን ደረጃ በሚጠብቁበት ጊዜ ደረጃውን አለመጠበቃቸውን ማንም ሰው ባያውቅም እንኳን ኃጢአትን ይፈጽማል እና በልባቸው ሕግ እንዳለ ያሳያል። ያንን ሕግ በሚጥሱበት ጊዜ ሕሊናቸው ይወቅሳቸዋል። ልክ ሳይሆኑ ሲቀሩ ይወቅሳቸዋል። ልክ ሲሆኑ ደግሞ ደስ ይላቸዋል። ለምሳሌ ሰዎችን ሲረዱ፣ መልካም ነገር ሲያደርጉ ደስ ይላቸዋል። ከዛ ደግሞ ክፋት ሲያደርጉ ደግሞ ውስጣቸው ይከሰሳል። የፈጠረኝ አለ የሚል ሞራል ለው እንዳለ ያሳያል። እና ስለዚህ ምንድን ነው የሚያሳይ ማለት ነው? የኃጢአት ሕግ በልባቸው አለ ማለት ነው። ሌሎቹ የተጻፈ ያላቸው፣ ሌሎቹ ደግሞ በልባቸው ያልተጻፈ ግን እግዚአብሔር በተፈጥሮ ያስቀመጠው ሕግ እንዳለ ያሳያል። እና ያንን ስጥሱ ኃጢአት ነው ማለት ነው። ኃጢአት ነው፣ ያውቁታል፣ የሰው ልብ ያውቀዋል ማለት ነው። እዚህ ጋር ሮሜ ምዕራፍ 2:11-16 እንደዚህ ይላል፣ እግዚአብሔር ለሰው ፊት አያዳላምና ያለ ሕግ ኃጢአት ያደረጉ ሁሉ ያለ ሕግ ደግሞ ይጠፋሉ። ሕግ ሳላቸው ኃጢአት ያደረጉ ሁሉ በሕግ ይፈረድባቸዋል። በእግዚአብሔር ፊት ሕግን የሚያደርጉ ይጸድቃሉ እንጂ ሕግን የሚሰሙ ጻድቃን አይደሉምና። ሕግ የሌላቸው አሕዛብ ከባሕርያቸው ሕግን ትእዛዝ ሲያደርጉ እነዚያ ሕግ ባይኖራቸው እንኳን ለራሳቸው ሕግ ናቸው ይላል። እርሱም ሕሊናቸው ሲመሰክርላቸው ሐሳባቸውም እርስ በርሳቸው ሲካሰስ ወይም ሲያመካኝ በልባቸው የተጻፈውን የሕግ ሥራ ያሳያል። ይህም እግዚአብሔር በኢየሱስ ክርስቶስ
እኔ በወንጌል እንዳስተማርኩ በሰው ዘንድ የተሰወረውን የሚፈርድበት ቀን ይሆናል። እና እንግዲህ በፍርድ ስፍራ እንግዲህ በልባቸው ያለውን ሞራል ሰብረው ከዚህ የሄዱ እና ሞራል ጠብቀው የሄዱ አንድ አይነት ዳኝነት አይኖርም። በሞራል በልባቸው ባለው ሞራል ስነ ልቦና ውስጥ ባለው ሞራል ተመርተው መልካም ያደረጉና ሞራል እንኳን ብሬክ ያደረጉ ሎውን እንኳን በልባቸው ያለውን ሕግ እየጣሱ ክፋትን ሲያደርጉ የነበሩ በፍርድ ቀን ያንን ሁሉ ጌታ እንደሚገልጠው ይናገራል። እንግዲህ ስለዚህ በልብም ይሁን የተጻፈውንም ሕግ መስበር አመጽ ነው ማለት ነው። በልብም ይሁን የተጻፈውንም ያልተጻፈ በልብ ላይ ያለ በተፈጥሮ ያለውንም ሕግ መስበር ኃጢአት ነው ማለት ነው። በዚህኛው ክፍል እንግዲህ እንደምናየው ሌላው ሶስተኛው ኃጢአት ማለት ተግባራችንን ብቻ ሳይሆን ዝንባሌያችንንና ባህሪያችንን ከእግዚአብሔር ደረጃ ጋር አለማመሳሰል ማለት ነው። እዚህ ላይ ነው እንግዲህ በጣም አስተውለን መስማት ያለብን። ኃጢአት ብለን የምንለው የውስጥ ዝንባሌያችን ፍላጎታችን ምንድን ነው የሚመስለው? በኢየሱስ ዘመን የነበሩ አይሁዶች ኃጢአትን ከውጫዊ ሁኔታዎች ብቻ መራቅ በቂ ይመስላቸዋል እና አንድን ኃጢአተኛ ሰው ለምጻም ሰው ከነኩ ሄደው ይታጠባሉ። ኃጢአት መስሏቸው ማለት ነው። ኃጢአት መስሏቸው አንዳንድ ጊዜ አሁን በውሃ ኃጢአትን የሚያላቅቁ ይመስላል እና ወደ እግዚአብሔር በውሃ ይታጠባሉ። በውሃ ኃጢአት አይለቅም። ኃጢአት በውሃ የሚለቅ ነገር አይደለም እና ለራስ ንጽህና ጥሩ ነው። ለውጫዊ ባክቴሪያ እንዳይራባብን መታጠቡ ጥሩ ነው። እንደገና ደግሞ አጠገባችን አሁን ጉባኤ ውስጥ ስንገባ አጠገባችን ያለውን ሰው እንግዲህ ሰው ነውና ይሸተዋል። እንግዲህ የተለያዩ ላብ ያለብን ምናምን ታጥበን በስርዓት ታጥበን በቃ ከሰዎች ጋር ስለሆነ የምንሆነው ያን አሁን ቅቤ ተቀብቶ በጉባኤ ውስጥ መቀመጥ ህዝቡን ይረብሻል። እግዚአብሔርን ሳይሆን ህዝቡን ይረብሻል። እዛ ያለውን ከእንደኛ የሆኑትን ሰዎች ይረብሻል። ስለዚህ ያ እንዳይሆን መታጠቡ ጥሩ ነው። ግን ውሃ አይደለም በእግዚአብሔር ፊት ኃጢአትን የሚያጥበው ወገኖች። አሁን እዚህ ላይ በደንብ አስተውለን ልንሰማ ይገባል። ይሄ የሃይማኖታዊ ስርዓት ሊሆን ይችላል። በውሃ መታጠብ፣ ወደ ሃይማኖት ስፍራ ስንሄድ የተለያዩ ነገሮችን ማድረግ ይሄ ሃይማኖታዊ ስርዓት ሊሆን ይችላል። ግን ኃጢአትን ውሃ አያነጻም። ኃጢአትን ውሃ አያነጻም። እንግዲህ ነገር ግን ኢየሱስ በተራራ ስብከት ላይ በልባቸውና በሐሳባቸው ማለትም በዝንባሌያቸው የእግዚአብሔርን ሕግ ከጣሱ ኃጢአት እንደሚሰሩ አስተምሯቸዋል። ስለዚህ ልብ ውስጥ ኃጢአት እንደሚደረግ በማቴዎስ 5:27-28 ባለው ክፍል ውጫዊ የዝሙት ተግባር ብቻ ሳይሆን ውስጣዊ የቁጣ ስሜት ራሱ ኃጢአት መሆኑን ኢየሱስ አመልክቷል ማለት ነው። ምንድን ነው የሚለው? ማቴዎስ ምዕራፍ 5:27 ላይ እስከ 28 አታመንዝር እንደተባለ ሰምታችኋል። እኔ ግን የሚለው ቃል በመጽሐፍ ቅዱስ ላይ አውቶሪቲ ያለው አምላክ መሆኑን ነው የሚያሳየው። ሌሎቹ ነቢያት እኔ ግን ብለው ማውራት አይችሉም። እግዚአብሔር እንዲህ ይለኛል፣ እግዚአብሔር እንዳለው እያሉ ነው እንጂ የሚያወሩት። እኔ ግን ብሎ ማውራት የሚችለው ኢየሱስ ብቻ ነው እና አምላክም ሰውም መሆኑን ነው የሚያሳየው እዚህ ጋር። ለምሳሌ እኔ ብርሃን ነኝ፣ እኔ በር ነኝ፣ እኔ የበጎች እረኛ ነኝ፣ እኔ እውነት ነኝ፣ ሕይወት ነኝ፣ መንገድ ነኝ፣ እኔ እያለ አሁን ኢየሱስ እኔ ትንሣኤና ሕይወት ነኝ ብሏል። ዮሐንስ ወንጌል 11:25 ላይ እኔ ትንሣኤና ሕይወት ነኝ፣ እኔ የሕይወት እንጀራ ነኝ ብሏል። ዮሐንስ ምዕራፍ 6 ላይ የሕይወት እንጀራ ነኝ ብሏል። እኔ የበጎች እረኛ ነኝ ብሏል። ማቴዎስ 10 እኔ የወይን ግንድ ነኝ ብሏል። ስለዚህ እኔ ብሎ ማውራት የሚችለው ልክ ዘጸአት ምዕራፍ 3 ላይ እንደምናገኘው አይ አም ሁ አይ አም እኔ ያለና የሚኖር
ብሎ ለሙሴ ሲያስተዋውቅ እናያለን። እና አምላካዊ ማንነቱን ነው የሚያሳየው። ምንድን ነው የሚለው? አታመንዝር እንደተባለ ሰምታችኋልና እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል። ይሄ የልብ ዝንባሌ፣ ኃጢአትን የሚያብሰለስል ልብ፣ ኃጢአትን የሚፈልግ ልብ፣ ኃጢአትን የሚሻ ልብ እጅ ስላደረገ እግር ወደዛ ስለሮጠ ብቻ አይደለም ሰው ቁጭ ብሎ ኃጢአት ሊሰራ ይችላል። ስለዚህ የልብ ዝንባሌ እዚህ ጋር በጣም ተጠንቅቀን ነው ማየት ያለብን። ይሄ በጣም የጠለቀ ነው ማለት ነው። የልብ ዝንባሌ ከአዳም ውድቀት በኋላ የሰው ልጅ የውስጥ ዝንባሌ ሁልጊዜ ኃጢአት እንደሆነ እግዚአብሔር ተናግሯል። ምንድን ነው የሚለው? ዘፍጥረት ምዕራፍ 6 ቁጥር 5 ላይ እንደዚህ ይላል፣ እግዚአብሔርም የሰው ክፋት በምድር ላይ እንደበዛ የልቡ ሐሳብ ምኞትም ይላል ሁልጊዜ ፈጽሞ ክፉ እንደሆነ አየ ይላል። ሁልጊዜ መቼ? ሁልጊዜ ክፉ ብቻ እንደሚያስብ እግዚአብሔር አየ። ለዚህ ነው 900 ሲኖር የነበረ ሰው ወደ 120 ዕድሜው እንዲቀንስ አደረገ ማለት ነው። እንደውም በኖህ ዘመን በጣም ክፋት በዝቶ እግዚአብሔር በምድር ላይ ያለውን ፍጥረት ሁሉ ያጠፋበትን እናያለን። ኃጢአት በጣም በዝቶ ማለት ነው። ጳውሎስ ከኃጢአት ጋር ሲያደርግ የነበረውን ግብግብ እንግዲህ ከሕግ በታች ላሉት አይሁድ የተናገረውን ሮሜ ምዕራፍ 7 ላይ ያለውን ቃል ዝጋ እናያለን እና ምናልባት ወደዚህኛው ክፍል ከገባው በጣም ሰፊ ሊሆን ስለሚችል ይሄኛውን ክፍል በሌላኛው ቪዲዮ የምናይ ነው የሚሆነው። ስለዚህ አሁን እነዚህን አጭር ደግሜ ላሳያችሁ። ስለዚህ የኃጢአት ትርጉም ምንድን ነው ብለናል። እዚህ ጋር የኃጢአት ትርጉም ሚሲንግ ዘ ማርክ፣ እግዚአብሔር የሚፈልገውን ፖይንት መንገድ መሳት ኃጢአት ነው። ስለዚህ ኢየሱስ መንገድ ከሆነ ኢየሱስን ስቶ ወደ ሌላ አቅጣጫ ስራ ያድነኛል፣ እንትን መስጠት ያድነኛል፣ እንዲህ ብጸልይ እንዲህ ብኖር ያድነኛል። እግዚአብሔር መዳን ያለው በልጁ እንደሆነ ማርክ ሰጥቶናል። በቃ ትክክለኛ መንገድ ሰጥቶናል። እሱም መንገድ መሳት ኃጢአት እንደሆነ አይተናል። ሌላው ደግሞ በሮሜ ምዕራፍ 2 መሰረት ደግሞ የተጻፈንም ያልተጻፈንም ሕግ መስበር አመፀኝነት እንደሆነ እግዚአብሔር በልባችን ውስጥ ያስቀመጠው ሞራል ነው አለ። እንደገና የተጻፈ ለእስራኤላውያን የተሰጠ ነው አለ። እሱ ለኛ አይደለም፣ ለአሕዛብ ሳይሆን ለአይሁድ የተሰጠ ነው። እሱንም ሕግ መስበር ሁለቱም አመፀኝነትን እንደሚያሳይ አይተናል። ሌላው ሶስተኛ ደግሞ የልብ ዝንባሌ። የልብ ዝንባሌ ልባችን ወዴት ነው የሚያዘነብለው? እንግዲህ ስለዚህ የልብ ዝንባሌ ቀጥለን በሌላኛው ክፍል በደንብ ዲቴይል እናያለን። ምን ያክል ተፈጥሯችን ሁሉ እስኪሆን ድረስ ውስጣችን ውስጥ ሰርጎ እንደገባ እናያለን። እና ስለዚህ በሐሳብ በልብ ዝንባሌ የሰው ልጅ ኃጢአተኛ እንደሚሆን አይተናል። እና ስለዚህ እንግዲህ ስለ ኃጢአት እያየን ያለ ነው። ይሄ ክፍል በጣም እንግዲህ ኃጢአትን ካላወቅን ጽድቅን አናቅም። ኃጢአትን ካላወቅን የእግዚአብሔርን ምሕረት አናቅም። ኃጢአትን ካላወቅን መንፈሳዊ ሞት ምን እንደሆነ አናቅም። በጣም የኃጢአት ውጤት ያመጣው ነገር በጣም የከፋ ነው ወገኖች። እንደውም ቢሊግራም የሚባል ሰባኪ ምን አለ? አሜሪካ ውስጥ ቢሊግራምን ማያውቅ ሰው የለም። እንግዲህ ብዙ ሰው ያውቀዋል። ምንድን ነው ያለው? በአጥናፈ ዓለም ውስጥ ሁለተኛው ታላቁ ኃይል ኃጢአት ነው። አንደኛው ኃይል ግን የእግዚአብሔር ፍቅር ነው። ለምንድን ነው ሁለተኛው ታላቁ ኃይል ነው ያለው? እስከ ዛሬ ድረስ እግዚአብሔር ዩኒቨርስን ፈጥሯል። እግዚአብሔር ምድርን ሰማይን ፈጥሯል። እግዚአብሔር ፀሐይን፣ ከዋክብትን፣ ጨረቃን ፈጥሯል። ከዙፋኑ ላይ አልወረደም። ይህን ሁሉ ሲሰራ ከዙፋኑ ላይ አልወረደም። ነገር ግን የሰው ልጅ ከኃጢአት ቀንበር ለማውጣት አምላክ
እግዚአብሔር ወልድ ሰው ሆኖ ወደ ምድር መጣ። ደም ሳይፈስ ስርየት የለም ስለተባለ ኃጢአትን ለማስተሰረይ እንደ ብሉይ ኪዳኑ የእንስሳ እንግዲህ ስለ መስዋዕት አይነቶችም እናያለን። በዚህኛው ክፍል በጣም ወሳኝ ክፍል ስለሆነ እናያለን። ስለዚህ የኃጢአት መስዋዕት ሆኖ ለመቅረብ አምላክ ሰው ወልድ ሰው ሆኖ ወደ ምድር መጣ። ይህ ሁሉ የኃጢአት ውጤት ነው ወገኖች፣ የኃጢአት ውጤት ነው የሆነው። ለዚህ ነው ኃጢአትን ሚስ ካደረግን ምንም ክርስትና አይገባል። ኃጢአትን ሚስ ካደረግን ክርስትና አይገባል። ስለዚህ አንደኛው ታላቁ ኃይል የእግዚአብሔር ፍቅር ሲሆን እግዚአብሔርን ወርዶ ዋጋ እንዲከፍል እግዚአብሔርና ሰውን የለየውን ያንን ከባድ ጉድጓድ ከኛ ላይ አንከባል። የኃጢአት ደሞዝ ሞት ስለሆነ ሮሜ ምዕራፍ 6:23 ላይ የኃጢአት ደሞዝ ሞት ስለሆነ ወገኖች ይህን ክፍል በደንብ ተከታተሉ። በጣም የሚጠቅመን ለክርስትና መሰረት የሆነ ትምህርት ነው። ብዙ ሃይማኖተኞች ይህንን ስለ ኃጢአት ትርጉም ስለማይገባቸው ነው ብዙ ነገር ግራ እየተጋቡ። ሰይጣንም እቺን አይፈልጋትም። እንግዲህ የሰይጣንም ኃይል ኃጢአት መሆኑን አሳያቸዋል። ሰይጣን ዋነኛው ኃይሉ ኃጢአት ነው። ስለዚህ ስለ ኃጢአት በደንብ ማወቅ ስላለብን አብረን እየተማማርን እንዳለን የእግዚአብሔር ጸጋና ሰላም ይብዛላችሁ። በኃጢአት ፍርሃት ውስጥ ያላችሁ፣ በኃጢአት ኩነኔ ውስጥ ያላችሁ ኢየሱስ ለየትኛውም ኃጢአት መፍትሄ ነው። ሰላማችሁ ኢየሱስ ክርስቶስ መጽሐፍ ስናገር በአንደኛ ዮሐንስ ምዕራፍ 1:7 ላይ የኢየሱስ ክርስቶስ ደም ማለት የኢየሱስ ክርስቶስ ደም ከኃጢአት ሁሉ እንደሚያነሳ ይናገራል። ማንኛውንም ኃጢአት ማንጻት የሚችለው ጥሩ ስራ አይደለም። ጨዋ መስሎ በእግዚአብሔር ፊት ከንፈር መምጠት አይደለም። የኢየሱስ ደም ሳሙና ከቆሻሻ እንደሚያነጻ የኢየሱስ ደም ከማንኛውም ኃጢአት ሕሊናችንን ያነጻዋል። ክብር ለእግዚአብሔር ይሁን። የኃጢአት ዋጋ ተከፍሏል ወገኖች። ኃጢአት እየከሰሳችሁ ያላችሁ ሰዎች አላችሁ። ሰይጣን በኃጢአት እየከሰሳችሁ ያላችሁ ሰዎች አላችሁ። እግዚአብሔር አምላክ ከኃጢአት ቀንበር ሊያወጣን መፍትሄን አዘጋጅቷል። በቃ መፍትሄ የሌለው ኃጢአት የለም። እግዚአብሔር መፍትሄን አዘጋጅቷል። ስለዚህ ብቸኛው ኃጢአት ሊሆን የሚችለው ይቅር የማይባል ኃጢአት ሊሆን የሚችለው ኢየሱስን ሚስ ማድረግ ነው። ኢየሱስን አለመቀበል። ይህንን ማርክ እግዚአብሔር የሰጠውን ለኃጢአት መፍትሄ ብሎ የሰጠውን የመስቀልን ዋጋ በመስቀል ላይ የተከፈለውን ዋጋ ማጣጣል፣ አለመቀበል ይቅር የማይባል ኃጢአት ቢኖር እሱ። ምክንያቱም ለኃጢአት መፍትሄ የሆነውን ነገር ከተውክ ምንም መፍትሄ የለም። ለሌላ በቃ ሞት ነው። ትሞታለህ ማለት በቃ ወደ ኃጢአት ወደ ሲኦል ትሄዳለህ። ምንም አማራጭ የለም። ስለዚህ ጸጋ ይብዛላችሁ። ይህንን መልእክት የደረሳችሁ እግዚአብሔር አምላክ የሰጠውን መፍትሄ እንድትቀበሉ እግዚአብሔር አምላክ ይርዳችሁ። ጸጋና ሰላም ከሁላችሁ ጋር ይሁን። ተከናወኑ። ሻሎም ሻሎም ሻሎም።